ሰላም ሰላም፣ እንዴት አመሻችሁ? ሰላም እንደምናመሸ። እግዚአብሔር ይመስገን። እሺ ጥያቄ ነው ያለ? ጥያቄ ነበረኝ። እሺ ቀጥል፣ እየሰማሁ ነው። እሺ አንደኛ ጴጥሮስ 3 ምዕራፍ 3 ቁጥር 18 ላይ ጥያቄ ነበረኝ። እሺ አሜን ነህ? አሜን ማለት ነው። ቀጥል ቀጥል። እሺ ላንብበው። እሰማለሁ። ቀይ ያበራ ነው መሰለኝ ኔትወርክ። ሄሎ፣ ለእኔ ይሰማኛል እኮ። ኦኬ ላንብበው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና በስጋ ሞተ፣ በመንፈስ ግን ሕያው ሆነ። ከዛ በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላልና ጥያቄ የሚሆነው በስጋ ሞተ የተባለው ተብሎ እዚህ ጋር የተጠቀሰል እንትን አካል በስጋ መጣ የተባለ መጽሐፍ ቅዱስ ከሚነግረን በስጋ ተገለጠ እያለ በስጋ እንደዚህ ያደረገ እያለ ስለሚነግረን ያው ራሱ አካል ነው በስጋ ሞተ የተባለው። እዚህ ላይ ያለ ምልከታ እንዴት ነው? አልገባኝም። ጥያቄ በስጋ እንዲያደርገ የሚለው ምን አደረገ? እሺ ልድገመው፣ ይቅርታ። እዚህ ጋር በስጋ ሞተ ተብሎ ሶሪ ሳይሆን በስጋ እንዲያደረገ በሌሎች ቦታዎች ላይ ያልከው በሌሎች ቦታዎች ምን አደረገ የሚል። ኦኬ እዚህ ጥቅስ ላይ በስጋ ሞተ ብሎ የነገረን አለ። አንደኛ ዮሐንስ 4 ላይ ደግሞ በስጋ መጣ፣ ኢየሱስ ክርስቶስ በስጋ መጣ እያለ ሲነግረን ይሄ በስጋ መጣ ተብሎ የተነገረለት አንድ አካል አለና እዚህ ጋር በስጋ ሞተ የተባለው ያ በስጋ የተገለጠው በስጋ የመጣው አካል ነው ወይ ነው ጥያቄው። በስጋ የተገለጠው የሚለው ምን ጋር ነው ያለው? አንደኛ ጢሞቴዎስ ላይ ያለው ነው። አንደኛ ጢሞቴዎስ 3 ላይ ያለው መሰለኝ። እዛ ላይ ጢሞቴዎስ 3 እዛ ላይ በስጋ የተገለጠው ማን ነው ይላል? በስጋ የተገለጠው በመንፈስ የጸደቀ እያለ የሚያወራው ሐሳብ አለ። እሱን አብ ነው በስጋ የተገለጠው የሚል አስተምሮታችን ስለማቅ ነውና አንተ አሁን የኛን ተው፣ የአንተ ጥያቄ የጠየቅ እያለ ስለኛ ተውና አንተ አሁን በስጋ ሞተ ክርስቶስ ብለህ አንደኛ ዮሐንስ ላይ ደግሞ በስጋ መጣ ብለሃል። እዚህ ጋር አሁን በስጋ ተገለጠ የሚለው ላይ ማንን ነው በስጋ የተገለጠው የሚለው? ኦኬ እኔ ተጠያቂ ከሆንኩ ችግር የለው። የኔ አመለካከት ከአንተ ይለያል ብዬ አስባለሁ። እኔ ወልድ ነው በስጋ መጣ ብዬ ማምነው። ያንተ ግን የኔ አቋም እየነገርኩ ነው። እኔ ወልድ ነው በስጋ መጣ ብዬ ማምነው። አንደኛ ጢሞቴዎስ ላይ እንደሱ ይላል፣ በስጋ ተገለጠ። ለኔ የኔን አቋም ስነግርህ ጥቅሱ ላይ እሰማለሁ። አንብብልኝ። አንደኛ ጢሞቴዎስ ቆይስ አንዴ መጽሐፍ ቅዱስ እንትን ልበል።
አይመጣም። እሺ ላንብበው። እግዚአብሔርንም የመምሰል ምስጢር ያለ ጥርጥር ታላቅ ነው። በስጋ የተገለጠ፣ በመንፈስ የጸደቀ፣ ለመላእክት የታየ፣ በአሕዛብ የተሰበከ፣ በዓለም የታመነ፣ በክብር ያረገ ያልካል። እዚህ ጋር አንተ ወልድ 16 ይሄ ነው ጥቅሱ። ወልድ በስጋ ተገለጠ ይላል ነው ያልከኝ አይደለም? ኖ በስጋ ተገለጠ የሚለውን እኔ ወልድ ነው ወልድ በስጋ እንደመጣ በስጋ እንደተገለጠ ነው ማምነው። አቋሜን ስትጠይቀኝ አቋም አይደለም በስጋ ተገለጠ ብዬ ማምነው። አሜን አሜን። አቋም አይደለም የጠየቅኩህ፣ አቋምህን ሳይሆን የጠየቅኩህ ማን ነው? አሜን ግድ የለም እሱን እኔ እናንተ ተዋውቃለን። አሁን ወልድ ነው የሚለው በስጋ ወልድ ነው የሚለው ያልከው ምኑ ጋር የት አለ? የቱ ጋር ነው ወልድ የሚለው? ኦኬ አሁን ወልድ ነው እንድልበት እንትን ያክን ጥሩ ጥያቄ ነው ከጠየቀኝ። ወልድ ነው እንድል ያስቻለኝ ነገር ተከትለው የመጡት ሀሳቦች ናቸው። በመንፈስ የጸደቀ የሚለው፣ ለመላእክት የታየ የሚለው፣ በአሕዛብ የተሰበከ የሚለው የአብ ልጅ የሆነው ኢየሱስ ክርስቶስ እነዚህ የተነገሩት ነገሮች ለኢየሱስ ክርስቶስ የዋሉ ነገሮች ናቸውና ይህንን የሚያስወስን ነገር አሁን በመንፈስ የጸደቀ የሚለው በስጋ ከተገለጠ በኋላ ነው። ትክክል እኮ አሁን ከዚህ ስለሱ ነው እየነገረን ያለው እኮ በስጋ ከተገለጠ በኋላ ስለሆኑት ነገሮች ነው የጠየቁ። ገብቶሃል ምን እንዳልኩ? በስጋ የተገለጠው ወልድ ነው ልትል ያስቻለህን አይደለ ያልኩ አብን እንዳይሆን። አሁን በመንፈስ የጸደቀ የሚለው እኮ በስጋ ተገለጠ ካለ በኋላ ከሆነ በስጋ የተገለጠው ሕያው እግዚአብሔር ሆኖ ሕያው እግዚአብሔር በስጋ ተገለጠ፣ በስጋ የተገለጠው ሕያው እግዚአብሔር በመንፈስ ጸደቀ፣ በስጋ የተገለጠው ሕያው እግዚአብሔር ለመላእክት ታየ ብሎ ቢሄድ ምንድነው? አይ እንደሱ አይደለም ወልድ ነው መሆን ያለበት ብሎ የሚያስገድድህ ምንድነው? ኦኬ አሁን ምን አለ መሰለህ፣ አሁን ያልካቸውን ነገሮች መጽሐፍ ቅዱስ ለአብ ሰጥቶታል ወይ ነው? ያው ለመላእክት ታየ የሚለውን በመንፈስ ጸደቀ የሚለውን ሐሳብ የትኛው ቦታ ነው መጽሐፍ ቅዱስ ለአብ የሰጠው ነው? ያ ነገር ሆኗል ነው? አሁን በክብር ያረገ ከተገለጠ በኋላ እኮ ነው ለወልድ ነው ብዙ ጊዜ ተሰጥቶ የምናየው። ለወልድ በስጋ ከመገለጡ በፊት ለመላእክት ታየ ወይ ሰማይ ለወልድስ ቢሆን በስጋ ከመገለጡ መላእክት ታየ የሚል ነገር አለ? ይሄ እየተነገረ ያለው በስጋ ከተገለጠ በኋላ ስለሆኑት ነገሮች ነው። አሁን በስጋ ከተገለጠ በኋላ አብ ለመላእክት ታይቷል የሚል ነገር የለም። እንደዛ አለ? አሁን አብ የታየበት ቦታ አለ? እሱን ወይ አሳየኝና በማስረጃ እዚህ ጋር የተገለጠው አብ አይደለም። በስጋ ከተገለጠ በኋላ እኮ አብ የሚገለጥ ወልድ የሚገለጥ በስጋ የተገለጠው ነው የታየው። ግን እዚህ ጋር አብ አይደለም በስጋ የተገለጠው ወልድ ነው ብሎ የሚያስገድድህ ምን አገኘህ ነው? ምክንያቱም ለመላእክት ታየ የሚለው ምክንያቶችን እያቀረብኩኝ ነው ስለሆነ በስጋ የተገለጠው አሁን አብ እንዳልከው ትክክል ነው። በስጋ የተገለጠው አካል ነው እየታየ ያለው፣ እሱ አከራከረ ነው። ኦኬ። ስለዚህ በስጋ የተገለጠው ለመላእክት ታየ የሚለው በአሕዛብ ተሰበከ የሚለው በስጋ ከተገለጠ በኋላ ስለሆነ ዋናው በስጋ የተገለጠው ማን ነው የሚለው ነው የሚወስነው። በለመላእክት መታየቱ፣ አሕዛብ መሰበኩ፣ በክብር ማድረጉ ምንም የሚያመጣው ለውጥ የለም። ለምሳሌ ግን አንድ ጊዜ መዝሙረ ዳዊት ምዕራፍ 47 ላይ ማን ነው በክብር ያደረገው? እዛ ጋር ያደረገው ማን ነው ይላል።
ልዑል እግዚአብሔር አይደለም? አሜን። አሁን የምናወራው አሁን ከሆነ ችግር ለምን ደጋገምከው እንዳለ አሁን ስለማድረግ የምናወራውን ሀሳብ ስለ ኢየሱስ እርገት ስናወራ ስለ ኢየሱስ እርገት ስናወራ ኦኬ። ለማንኛውም ምን የለም መሰለህ አሁን ዝም ብለን ጊዜያችን አባገን እንጂ ወልድ በስጋ ተገለጠ የሚል የለም። አንደኛ ጢሞቴዎስ ግን አብ በስጋ ተገለጠ የሚል አለ። እንደው ቃል በቃል ፍለጋ ላይ ከሆነ እሱ ካለም ከሌለም አብረን እናያለን። እሱ አንተ ግን ክሌም ያደረግከው ወልድ በስጋ ተገለጠ ይላል አንደኛ ጢሞቴዎስ ብለህ ያልከውን ፕሩፍ የለም፣ አልተጻፈም። አንተ ከራስህ መረዳቴ ነው እያልከኝ ያለው እንጂ አንደኛ ጢሞቴዎስ ላይ ወልድ በስጋ ተገለጠ። ሁለታችንም ግን መረዳት እኮ ነው እያሳየን ያለ ነው አይደል? አንተም አብ ሊሆን የሚችልበትን ነገር ነው አሁን አሳይታል ሳይሆን ከዚህ በፊት በምንሰማቸው ስብከቶች፣ ትምህርቶች ነው ይሄ ክፍል በስጋ የተገለጠው አብ ሊሆን ይቅርታ ከዚህ በፊት ባለኝ እዚህ ቦታ ላይ ምንድነው አልኩኝ? ቃል በቃል ማስታወስ ባልችልም ግን ጥቅሱ ላምቦና ያልኩን አሁን ለመክሰስ ስትመጣ ልድገመው። ያልክበትን አካሄዱን ልድገመው ያናረግም አሁን አሜን። ይህንን ጊዜ ዝም ብለን ማስረጃ በሌለ ነገር ላይ ይዘናና አሁን እንትን እናድርገው። አሁን ወደዚህ ጋር ወስደህ አሜን ከተይን ጠይቀኸኛልና መልሴ በቂ ላይሆን ይችላል። ኦኬ እሺ። ያው አሜን የሚባል አንድ ወዳጃችን አለ። ዝም ብሎ ለመቅዳት ነው የሚመጣውና አሁን ዝም ብሎ ያው ኒቀይሮ መምጣቱ ነው። ግን ያው የለም ማለት ነው። አንድን ይሄ ነገር ልክ አይደለም ወይም ደግሞ የተሳሳተ ነገር የተባለ ነገር ካለ እሱን አቅርበ ነው። አቅርብ ስትባል ማቅረብ አትችልም። የለም እዚህ ክፍል ላይ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ከ15 ጀምሮ ስናነበው በስጋ የተገለጠው ማን ነው የሚለውን ባለቤቱን ሕያው እግዚአብሔር የሚል ነው የምናገኘው። ከቁጥር 15 ጀምሮ ስናነብ ሕያው እግዚአብሔር የሚል ነው የምናገኘው። ያ ነው እግዚአብሔርን የመምሰል ሚስጥር ያለ ጥርጥር ታላቅ ነው የሚለው ሚስትሪ ኦፍ ጎድሊነስ ነው፣ የአምልኮ ሚስጥር የሚል ነው እንጂ እግዚአብሔርን መምሰል የሚባል አካል የለም። ስለዚህ እዛ ጋር ያለው ባለቤት ዘሊቪንግ ጋድ ነው ወይም ሕያው እግዚአብሔር ነው። ሕያው እግዚአብሔር በስጋ ተገለጠ ብለን ካለ ደግሞ ሕያው እግዚአብሔር ማን ነው ነው ያንን ነው የጠየቅኩት። በመጽሐፍ ቅዱስ ውስጥ ሕያው እግዚአብሔር ማንን ነው የሚያመለክተው? በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ሕያው እግዚአብሔር ጴጥሮስም ሲመልስ አንተ የሕያው እግዚአብሔር ልጅ ነህ ያለ። ስለዚህ ሕያው እግዚአብሔር ማን ነው? አብ ነው ማለት ነው። ሲምፕል ነው። ስለዚህ እሱ ችግር የቤት ስራችሁን ሰርታችሁ መምጣት ትችላላችሁ። እሺ እድል ልስጥ ለሌሎች። በራስህ ኒክ ብትመጣም አስተናግድህ ነበረ፣ ምንም ችግር የለውም። አሁንም አስተናግጃለሁ፣ ወደፊትም አስተናግድሃለሁ። ግን በማስረጃ ና ኒክ በመቀየር ሳይሆን መምጣት ያለብህ በማስረጃ ነው መምጣት ያለብህ።